ክቡራን ተመልካቾቻችን የቅዳሜ ምሽት ልዩ ፋና ዘጠናችን ነው ወደ እናንተ እየደረሰ የሚገኘው። አሁንም እንቀጥላለን። እንግዲህ በዚህ ሰዓት በተለያዩ አካባቢዎች በመኖሪያ ቤት እንዲሁም በአብያተ ክርስቲያናት የተለያዩ ስርዓቶች አሉ። በቤተ ክርስቲያን ከሃይማኖታዊ ስርዓቱ ጎን ለጎን ደግሞ ነዳያንን እና አቅመ ደካሞችን ጾም ለማስፈታት ከጀርባ እንደየስብስቦቻቸው በማህበራት እንዲሁም በሰንበት ትምህርት ቤት የተሰባሰቡ የእምነቱ ተከታዮች ጾም ለማስፈታት ስራ ላይ ነው የሚሆኑት። የዛሬ አመት የት እንደነበረን ታስታውሳለህ? እንደሚገባ አንድ አመት ነው። በጣም የሚገርም ነው። የጊዜውን ደግሞ በደንብ በፈጠነ መንገድ መሄድም እናስታውስበት ነው። የዛሬ አመት ቦሌ አካባቢ ነበር። ደግሞ ወደ ማሳረጊያው ልንሰነባበት ስንል መልካም በዓል ብለን ልንሰነባበት ስንል ወደ መድኃኔዓለም ቤተክርስቲያን ጎራ ብለን ነበር። እዛ ረጅም አመታትን በሰንበት ትምህርት ቤት ያሳለፉ ደግሞ እንዲህ ለትንሳኤው ያላቸው ደግሞ ለሌሎችም በጾም ላሳለፉ ዜጎች ወገኖች ሲያካፍሉ ምግቡ ሲሰራም ነበርና አይደል? አዎ ኩሽና ውስጥ ገብተን ነበረ። በተለይም ደግሞ ቦሌ አካባቢ ረጅም አመታት የኖሩ የአካባቢው ነዋሪዎች በተለይም ትልልቅ ሰዎች የራሳቸውን መድከም የራሳቸውን የቤት ጉዳይ ትተው ከዘመዶቻቸው ጋር ከአካባቢው ማህበረሰብ ከአቅመ ደካሞች ጋር ለማሳለፍ እዛ እያበሰሉ እየሰሩ ነበረ የደረስነው። በጣም ልዩ ስሜት ነበረው። በአካባቢው በየሰፈሩ እንደዚህ አይነት በነገራችን ላይ ለይቱንም በጣም ጥሩ የልጅነት ትዝታ አለ ከዚህ ጋር የተያያዘ። አዎ በጣም ብዙ ትዝታ አለኝ። ባደኩበት አካባቢ በየአመቱ ምን ፈጽመው ነው። እኔ አዲስ አበባ ውስጥ በተለያየ ቅዳሴ ሰዓት ስንቀሳቀስ ማየው ልጆች ለነዳያን ማስፈሰኪያ ብለው ገና ጾሙ ሲጀምር ጀምሮ ነው ገንዘብ የሚሰበሰበው። ከዛ ባለፈ ደግሞ ተለያይቶ የነበሩ ሰዎችም ለዚህ ቀን አገልግሎት አድርገው ቆጥረውት ይመጣሉ። ስለዚህ የተለያዩ ሰዎች የተለየ መሰባሰቢያ የተለየ አመታዊ የመሰባሰቢያ እና ደግሞ የተቸገሩ ሰዎችን ከልብ ሌላው ቤቱ ያርዳል ሌላው ያገኛል። እነዚህ ሰዎች ግን መጽሐፋዊም ነው መጽሐፍም የሚለው እነሱን መርዳት የሚል ነውና ስለዚህ ጥሩ ነገር ያላቸው ተመልካቾችም ይኖራሉ። በሰንበት ትምህርት ቤታችን አካባቢ ያደጉ ልጆች ይሄንን በሚገባ ያስታውሱታል። ትዝታው ትልቅ ነው ለኔ። አዎ ይሄንን ጉዳይ የሚመለከት ነው የምናነሳው። ቀደም ሲል መግቢያችን ላይ ባልደረባችን ቅድስት አባተ ከካቶሊካዊት ቤተክርስቲያን አግኝተናት ወደ በኋላ ላይ መረጃ እንጠይቅሻለን ብለናት ነበር። ከዛ ወጣ ብላ ደግሞ ወደ አንድ ስፍራ ሄዳለች። አሁን ቅድስት አባተ የምትገኘው ከደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ነው። በዛ ይህ ስነ ስርዓት እየተከናወነ ይገኛል። አሁናዊ ሂደቱ ምን ይመስላል? በዚህ አገልግሎት ውስጥ ወደ ላይ ወደ ታች እያሉ እየደከሙ ያሉ ለነዳያን ለማስፈሰክ ትንሳኤውን እኩል እንዲሆን ለማድረግ ለሁሉም ትንሳኤ እንዲሆን ለማድረግ የሚተጓሉና መልከታዋን እንጋራለን። ቅድስት እንደምን አለሽ? በምትገኝበት በዛ አካባቢ ያለው አሁናዊ ሃይማኖታዊ ስነ ስርዓቱና ደግሞ ነዳያንን ለማስፈሰክ የሚደረገው ጥረት ያንቺስ መልከታ ምን ይመስላል? እንጋራ። በድጋሚ እንዴት አመሻችሁ። እንግዲህ ቀደምም ስታነሱት እንደነበረው በትንሳኤው ዋዜማ ነዳያንን ለማስፈሰክ የተለያዩ አብያተ ክርስቲያናት ዝግጅታቸውን ያደርጋሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሳኤው ዋዜማ በያሬዳዊ ዜማ በቅዳሴ አምላኳን እያመሰገነች የትንሳኤውን ዋዜማ በተለያዩ ሃይማኖታዊ ስነ ስርዓት ታከብረዋለች። ከዛ ጎን ለጎን ደግሞ የቤተክርስቲያኗ ሰንበት ትምህርት ቤቶች ነዳያንን ለማስፈሰክ ጉድ ይላሉ። በአዲስ አበባ ሰንበት ትምህርት ቤት አንድነት አማካኝነት ነዳያንን ከሚያስፈስኩ ቤተክርስቲያናት መካከል ደግሞ የደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን አንዱ ነው። እንግዲህ በቤተክርስቲያኑ የፍቁረ እግዚእ ሰንበት ትምህርት ቤት ከጀርባ አባላት ደግሞ ከጀርባ እንደምትመለከቱት ነዳያን ለማስፈሰክ 9 ሰዓት ሲሆን ነዳያን እንደሌላው ሰው ሁሉ አፋቸውን እንዲሽሩ ለማድረግ ለማስፈሰክ ጉድ እያሉ ነው የሚገኙት። እንግዲህ በሰንበት ትምህርት ቤቱ ነዳያንን ለማስፈሰክ ምን አይነት ዝግጅት ይደረጋል የሚለውን ለመጠየቅ እንግዳ ጋብዣለሁ። እንግዳዬ ግሩም አሸናፊ ይባላሉ። በቤተ ክርስቲያኑ የሰበካ ጉባኤ ተወካይ ናቸው። ከሳቸው ጋር አጠር ያለ ቆይታ የማደርግ ነው የሚሆነው። በጣም ነው የማመሰግነው። እስኪ እንግዲህ ነዳያንን ለማስፈሰክ ምን አይነት ዝግጅት ነው የምታደርጉት? ነዳያንን በየአመቱ እንዴት ነው የምታስፈስኩት? እሺ አመሰግናለሁ። እንግዲህ በቤተክርስቲያናችን በትንሳኤ ለ50 ቀን ሰላምታችን ይቀየራል። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም
ሰላም እንዘ ከሆነ ፍሳው በሰላም እያለች ቤተክርስቲያን ሰላም እንድንባባል ትፈቅዳለች። እንግዲህ በዛ በመቀጠል ነዳያንን ለትንሳኤ ፍልሰታ ጾም እንዲሁ ደግሞ ገናን በግቢ ጉባኤ አማካኝነት እናስፈስካለን ማለት ነው። እንደው ቀደም ሲል እንግዲህ ከጀርባችንም እንደምንመለከተው የሰንበት ትምህርት ቤት አባላት የተለያዩ ዝግጅቶችን እያደረጉ ነው፣ ጉድ እያሉ ነውና ምን አይነት ዝግጅት ነው የምታደርጉት? ቀደም ብላችሁ ገቢ ከማሰባሰብ ጀምሮ ሽንኩርት መክተፍ አለ፣ እንጀራው መጋገር አለና ምን አይነት ዝግጅት? እሺ አመሰግናለሁ። ያው እኛ ደብር ላይ እንግዲህ በደብረ ንጉራ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን በተለመደውም በዚህ በአብይ ጾም የሆሳና ዕለትና የስቅለት ዕለት ከበደብሩ ጋር በመነጋገር ሰበካ ጉባኤ ፈቃድ ሰጥቶን ለሚመጣው ምእመን ገንዘብ እናሰባስብ ጥላ ዘርግተን ነዳያንን ማስፈሰኪያ ምእመናን እርዱን ብለን ምእመናን ይሄንን ያደርጉልናል። በገንዘብ በማቴሪያል እንጀራውንም በርበሬውንም ዘይቱንም ቅቤውንም የሚያስፈልጉ ግብአቶችን ሁሉ በማምጣት ከበሬ ጭምር ማለት ነው። አንድ ግለሰብ ነው በሬ የሚያመጣልን ላይ ከሰላም ፍቅሩ አባራስ ይባላል። በተረፈ ግን እንደዛ አድርገን ነዳያንን እናስፈስካለን ማለት ነው። የገቢ ምንጫችን ምእመናን ናቸው። እንግዲህ ነዳያን ምን ያክል ነዳያንን ነው የምታስፈስኩት? ይህ ነዳያንን ከማስፈሰክ ከዛ ባለፈ ደግሞ እንደምትጠይቁ ቅድም እያወራችሁ ነበረ። ሌሎች እርዳታዎችንስ እንዴት ነው የምታደርጉት? ነዳያንን እንዴት ነው የምትዳስሱት በየጊዜው? እሺ እግዚአብሔር ይስጥልኝ። ምናልባት ነዳያንን እኛ እስከ 1500 የሚሆኑ ነዳያንን በዚች ቅዳሴ ሲያልቅ ለሊት 9 ሰዓት ላይ እናስፈስካለን። ከዛ በተጓዳኝ ግን እነዚህ ደግሞ ወጥተው መለመን ያቃታቸው የሰው ፊት ያፈሩ ቤት ውስጥ ግን የተቸገሩ የአባላት ልጆች ወላጆች ሊሆኑ ይችላሉ። እንዲሁ ሌላችን የምናውቃቸው በዙሪያችን ያሉ ምስኪን ቤተሰቦችን በዛው ልክ ድጎማ እናደርጋለን። የባል መዋያ ብለን በገንዘብም በማቴሪያልም እንሰጣለን። ሌላው ምንድነው ሁለተኛ እንትናችን እስረኞችን እንጠይቃለን። ከመንግስት ጋር ፈቃድ በማውጣት አንድ እስር ቤት ሄደን እነሱንም የማስፈሰክ ስራ እንሰራለን፣ ለዳግማ ትንሳኤ ማለት ነው። ሌላው ደግሞ በሆስፒታል ለምሳሌ በራስ ደስታ ዳምጣ ሆስፒታል፣ በየካቲት 12 ሆስፒታል እና በአቤት ሆስፒታል ህሙማንን የነገ 7 ሰዓት ላይ የባሉ ቀን 7 ሰዓት ላይ በመገኘት የሚያስፈልጉ ማቴሪያሎችን በማሟላት እንኳን አደረሳችሁ አይዟችሁ እግዚአብሔር ይማራችሁ የማለትና እንደው በዛ መካከልም ደግሞ የተቸገሩ ሰዎች ካሉ የመድኃኒት የአልጋ ምን ከፍላችሁ ሰዎች አሉና በእንደዚህ በዓሉን እናከብራለን ማለት ነው። በጣም ነው የማመሰግነው። እንግዲህ እነመታገስ ቀደም ሲል እንደሰማችሁት የተለያዩ ዝግጅቶችን ያደርጋሉ፣ ብዙ ነዳያንን ይዳስሳሉ። እንግዲህ ከትንሳኤው ማግስትም ቢሆን ነዳያንን መጠየቃቸውን አያቆምም። የሰንበት ትምህርት ቤቱ አባላት እንግዲህ እንደዚህ ሲያደርጉ ከ40 ዓመታት በላይ ሆኗቸዋል። ኢየሱስ ክርስቶስ ለሰው ልጅ ፍቅር ሲል ራሱን አሳልፎ እንደሰጠ ሁሉ እኛም ደግሞ ኢየሱስ ምሳሌ አድርገን ያለንን እንድንሰጥ ነው የሚያስተምረው ሃይማኖቱም። ይህንን በተግባር እየኖሩት ይመስላል። ያለኝ መረጃ ይህንን ይመስላል።